الله ما أمرهم ويفعلون ما يؤمرون الله ያዘዛቸውን አያምፁም አድርጎ የተባሉትን ያደርጋሉ አለ። በሌላ ቦታ ላይ በሱረቱል ነህል ላይ ወልመላኢከቱ ወሁም ላ የስተክቢሩን ካለ በኋላ መላእክቶችም እኔን ከመታዘዝ አይኮሩም አያምፁም ካለ በኋላ የኻፉነ ረበሁም ሚን ፈውቅሂም ወየፍዐሉነ ማ ዩእመሩን አለ። ከበላያቸው ያለሁትን እኔን አምላካቸውን አላህን ይፈሩኛል ካለ በኋላ እንዲሁም ያዘዝኳቸውን ደግሞ ይፈጽማሉ ማለት። በሱረቱል አንቢያ ላይ ምን አለ? ወመን ዒንደሁ ላ የስተክቢሩነ ዐን ዒባደቲሂ ወላ የስተሕሲሩን ዩሰቢሑነ አለይለ ወነሃረ ላ የፍቱሩን አለ። ከእኔ ዘንድ ያሉ ወይም በሰማይ ላይ ያሉ መላእክቶች እኔን ከመገዛት አይኮሩም ማለት እንዲሁም አይጸየፉም፣ አይደክሙም፣ አይሰለቻቸውም ማለት ቀንም ሌትም እኔን አላህን ይገዙኛል። ይሄ መላእክቶች ባህሪ ነው። መላእክት በእስልምና ኃጢአትን አያደርጉም። ሲሕር ደግሞ ከኃጢአት ነው። ገብቶሃል አይደለ? ሀሩትና ማሩት መልአክ ናቸው። እዚያ ቦታ ላይ ሲሕርን ያስተምራሉ ሲል ጊዜ የሲሕርን አደገኛነትና ኃጢአትነት ያስተምራሉ ማለት እንጂ ሲሕሩን ያስተምራል ማለት አይደለም። አንድ ነቢይ ስለ ዝሙት እየሰበከ ነው ብንል ምን ማለት ነው? ከዝሙት ከአስከፊነት እያስጠነቀቀ ነው ማለት ነው አይደል? ገብቷችኋል? ስለ ሌብነት እያስተማረ ነው አንድ ዳዒ ቢባል ሌብነትን ስሩ እያለ ነው አይደል? ተጠንቀቁ እያለ ነው። ስለዚህ እዚህ ቦታ ላይ ያስተምራሉ ሲል ወማ ዩዐሊማኒ ሚን አሐድ ሲል ጊዜ ወደ ኩፍር እንደሚወስድ መጨረሻ የተበላሸ እንደሚሆንበት ድግምትን የሰራ ሰው እያስተማሩ ነው። ፈላ ተክፍሩ ይሉታል። ያው ይህንን ነገር አትካድ፣ ይህን ከተማርክ ካወቀ ወደ ሲሕር መንገድ ከሄዳችሁ ትክዳላችሁ እያሉ ያስተምራሉ ነው። እሺ ኦኬ ዋናው ጥያቄ የነበረው ለምሳሌ በዛ ዘመን ለምሳሌ በቁርአን ላይ ባለው የሃሩትና ማሩትን ሲጠቅስ የሱሌማንን ጥበብ የነበሩ በዛ ዘመን የነበሩ ከዚህ የነሱንና ከዚህ ሲሕር ሲሰሩ የነበረውና የሰለሞን ሲሰራ የነበረው ወይ ደግሞ ሱሌማን ሲሰራ የነበረውን በማነጻጸር የሚጠቅስበት ቦታ አለ እና ያንን ነገር ሁለቱን ለምሳሌ ሱሌማን ሲያደርግ የነበሩ ነገሮች ነበሩ፣ እነዛ በሲሕር የሚያደርጉ ሰዎች ደግሞ ሲያደርጉት የነበሩ ነገሮች አሉና እነዛ ሁለቱ ትክክለኛ ናቸው ወይ ደግሞ ትክክለኛ አይደሉም የሚለውን እንዴት ነው መለየት የሚቻለው? የሱሌማን ዓለይሂ ሰላም ተአምር ነው፣ አላህ ሱብሓነሁ ወተዓላ ለእርሱ ሰጥቶት ነው። አሁን ምን መሰለህ ሱረቱል በቀራ ላይ ስለ ሃሩትና ማሩት የተጠቀሰው ላይ እነዚህ በሱሌማን ዓለይሂ ሰላም ላይ ለጥፈውበት ስለዋሹበት አላህ እያነጻው ነው። እንደውም ሱሌማንን ያነሳው እንጂ እያነጻጸረ አንድ አይነት እንደሆነ እያለ አይደለም። ወተበዑ ማ ተትሉ ሸያጢን ብሎ ጀመረ። እንግዲህ የሰይጣንን መንገድ ተከትለው ሲሕር የሰይጣን መንገድ ነው አይደለ? ያንን ተከትለው ወደ ሱሌማን አስጠግተውታል አይሁዲዎች። ይህን ሲሕር ያገኘነው ከሱሌማን ነው በሚል ገብቶሃል። መላእክቶችም የተላኩት በዚያን ጊዜ ነው። በፍጹም ከሱሌማን ሊያነጹት ሊያጸዱት፣ አትካዱ፣ ይህን ካደረጋችሁ ትክዳላችሁ እያሉ ሊያስተምሩ መላእክቶች ተላኩ። ያ ነው እና ሱሌማን ዓለይሂ ሰላም ሲያደርገ የነበረው ተአምር ነው። አላህ ሱብሓነሁ ወተዓላ የነብይነቱ ማረጋገጫ እንዲሆን ተአምርን ሰጥቶት ነው። ገብቶሃል? ይህ ነው ወለቀድ አተይና ዳውደ ወሱለይማን ዒልማ ይላል። በእርግጥም ዳውድንና ሱሌይማንን እውቀትን ቸርኳቸው ይላል። ያ እውቀት የመጣላቸው ስራቸው ሁሉ የመጣላቸው ከአላህ ዘንድ እንጂ ከሰይጣን ድግምት ጋር የሚገናኝ አይደለም። ወተበዑ ማ ተትሉ ሸያጢኑ ዐላ ሙልኪ ሱለይማን ወማ ከፈረ ሱለይማን ወላኪነ ሸያጢነ ከፈሩ ዩዐሊሙነ ናሰ ሲሕር አለ። ሰይጣናቶች ሰዎችን ድግምትን እያስተማሩ አለ። የድግምት አስተማሪዎቹና ጽንሳሾቹ እነሱ ሰይጣናቶች ነው ሳሉ ያንን ግን የተማሩትን ከሰይጣን የተማሩትን እነዚህ አይሁዲዎች ምን አደረጉ? ይህንማ ያገኘነው ከንጉሥ ሰለሞን ወይም ከሱሌማን ዓለይሂ ሰላም ነው ብለው ወደ እርሱ አስጠጉበት። አላህ ይህን ታላቅ ነቢይ ሊያነጻ የሰይጣንን ስራ ሊገልጽ የገለጸበት የቁርአን አንቀጽ ነው። ይህን ነቢዩላህ ሱሌማን ምን አለው? ወማ ከፈረ ሱሌይማን፣ ሱሌይማን በፍጹም አልካደም በእኔ መንገድ ላይ ነው ብሎ የእርሱን መንገድ ገለጸ። እሺ አሁን የሁለቱም እንዴት ነው ለይቶ ማወቅ የሚቻለው? ለምሳሌ አሁን ባሉ ሰዎች አሁን ለእነሱ ለማብራራት ቢፈለግ አሁን ሁለቱ እንዴት ነው ለምሳሌ ግልጽ ነው። ሰላም ከአላህ ዘንድ ነው። የእርሱ ነቢይ እንደመሆኑ መጠን አላህ ተአምራትን እንደሰጠው ነቢይ እንዳደረገው እውቀትን ከእርሱ ዘንድ እንደቸረው ይናገራል። ሲያደርጋቸው የነበሩ ስራዎችንም እንዲሁ በተናጠል በሱራ ሷድ ላይ ሌላ ቦታ ላይ ገልጿቸው
ዛሬ ላይ ተአምር የሚባል ነገር የለም። ዛሬ ላይ አሁን ላይ ተአምር የሚባል ነገር የለም። እነዚህ ድግምት ደግሞ ደጋሚዎች የሚያደርጓቸው ከነቢያት ተአምር ጋር በፍጹም አይገናኙም። አንደኛ በክህደት ላይ ነው ያሉት። በክህደት ላይ ነው። ዛሬ ላይ ከነቢያት በኋላ ተአምር የሚባል ነገር ለሰዎች አይሰጥም። ከራማ የሚባል ነገር አለ። እርሱም አማኝ ለሆኑ ሰዎች አላህ ስብሐነ ወተዓላ የሚያግዝባቸው የሆነ ማገዣ ነገር ነው። ለምሳሌ የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች በውሃ ላይ ሂደዋል። በውሃ ላይ ሂደዋል። ሰዕድ ብን አቢ ወቃስ እና ከእርሱ ጋር ያሉ ሰሃቦች ባህረይንን እየከፈቱ እያለ ከባህር አሻግረው የግዴታ መሄድ ነበረባቸው። መርከብ የላቸውም፣ ጀልባ የላቸው። ትልቅ ነው ባህሩ። በዚህን ጊዜ እኔ ቢስሚላህ ብዬ በአላህ ስም ብዬ እወጣለሁኝ እዚህ ባህር ላይ ለሙሳ ባህርን ደረቅ ያደረገ አምላክ ለእኛም ማድረግ አይሳነውም እና ብለው በአላህ ላይ ሙሉ የቂን አሳድረው የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች በባህሩ ላይ ቢስሚላህ ብለው ሄደዋል። ገብቶሃል አይደል? ይሄ ግን ተአምር ነው ወይ? ተአምር ሳይሆን ይሄ ከራማ ይባላል። ከራማ ለሙዕጂዛ ከነቢያት ሲሆን ሙዕጂዛ ይባላል። ተአምር ነው እሱ። ለእነዚህ ደግሞ ከራማ ማለት አላህ እነዚህን ሰዎች አልቋቸውና አክብሯቸው ለእነርሱ የሚያደርግላቸው የሆነ ችሮታው ነው። ይህ ነው። ከዚህ ውጭ ደግሞ ሶስተኛው ምንድን ነው? የሰይጣንን መንገድ ተከትለው አይሰግዱም፣ አይጾሙም፣ አማኝም ሁሉ ላይሆኑ ይችላሉ። ለሰዎች ተአምር የሚመስሉ ነገራቶችን ሲያደርጉ ታያለህ። ይህ ከሰይጣን እንጂ በፍጹም ከሰዎች አይደለም። ይህም ተአምር ሳይሆን ከራማም ሳይሆን በሰዎች ላይ የሚያደርጉት ማጭበርበሪያና ድግምት ነው። ገብቶሃል? እንዴት ነው የምንለየው ከተባለ ታስታውስ ከሆነ ምናልባት ቁርአን ላይ አንብበህ ከሆነ ሙሳ ያደረገው ተአምርና የፈርዖን ደጋሚዎች ያደረጉት ድግምት አለ። ገብቶሃል? የእነሱ ድግምት ምንድን ነው ያደረጉት? ከላይ ሲታይ ተአምር ይመስላል። እሱም እባብ አድርጓል፣ እነሱም እባብ አድርገዋል። ነገር ግን በእይታ ላይ ብቻ ነው ያንን የደገሙት እያለ አላህ ይነግረናል። ሰሐሩ አዕዩነ ናስ ይላል። የሰዎችንም አይን ደገሙባቸው እያለ ይናገራል። ድግምትን ያደረጉት እነዚህ ሰዎች በማን ላይ ነው? በሰዎች አይን ላይ ነው። የሙሳስ በሰዎች አይን ላይ ብቻ ነው ያቺ ብትሩ የተቀየረችው? አይደለችም። በገሃዱም ተቀይራ ነበረች። ፈአልቃ ሙሳ ዓሳሁ ፈኢዛ ሂየ ሱዕባን ሙቢን ይላል። ሙሳም ያችን ብትሩን ወዲያው ወረወራት፣ ወዲያውም እርሷ ግልጽ የሆነች እባብ ሆነች እያለ ይገልጻታል አላህ ሱብሓነሁ ወተዓላ። ሆነች እያለ እርሷን ይገልጻታል። ተቀይራለች። የፈርዖን ደጋሚዎችስ የጣሉት ወደ እባብ ተቀይሯል? አልተቀየረም። ነገር ግን በሰዎች አይን ላይ ነው ድግምትን የተጫወቱት፣ ሰዎች አይን ላይ ነው። ሰሐሩ አዕዩነ ናስ አለ አላህ። ሲወረውሩት ጊዜ ገመዱ ገመድ ሆኖ ነው የወደቀው። ነገር ግን በሰዎች እይታ ሲታይ ምን ሆኗል? ድግምት አስመስሎታል። አየህ፣ ድግምት የሆነ በሰዎች አይን ላይ የሚሰራ የሆነ ስራ ነው፣ የሽወዳ ስራ ነው እንጂ የሚቀየር ነገር አይኖርም። ነገር ግን የሱለይማን ዓለይሂ ሰላም እንዲሁም የነቢያቶች የነ ሙሳ ሁላቸውም ትክክለኛ የሆነ ተአምር ነገር ነው የሚሰጣቸው። እሺ፣ ኦኬ፣ አሪፍ። በጥሩ መልኩ መልሰልኛል። የመጨረሻ እንደ ጥያቄ ልጠይቅህና እወርዳለሁ። የሆነ ጊዜ ቦታውንና ሀዲሱን በትክክል ለይቼ እንትን አልለውም፣ ቃል በቃል ልነግርህ አልችልም። ነገር ግን የሆነ ጊዜ ያለምንም ጥያቄ የመጨረሻው ጊዜ ላይ ሰዎች በሚቀሰቀሱበት ጊዜ በብርሃን ፍጥነት ወደ ጀነት የሚገቡ ምንድነው የሚያልፉት አይ ቲንክ ገመድ ይመስለኛል እና እነዛን ታውቃላችሁ ብለው ፕሮፌት ሙሐመድ ፒስ ቢ አፖን ዊዝ ሂም የጠየቁበት ጊዜ እና ሰሃቦቹ እነማን ናቸው ብለው በጉጉት መልሱን ጠብቀው ከዛ በኋላ እነማን ናቸው ምን አይነት ሰዎች ናቸው እንደዛ ሊያልፉ የሚችሉት ተብሎ ሲጠይቁ ሩቅያን የማይቀሩና ከዛ በኋላ ይቀጥላል እና ይሄንን ያለ ሰው አንድ ሼክ ነበረ ሲያወራ የነበረውና ይሄ ሐዲሱ ደካማ ነው ብሎ ነው ያለፈውና ይሄንን እንዴት ነው የምታየው? ሐዲሱ ደካማ አይደለም፣ ትክክለኛ ሐዲስ ነው። ምን ችላው ተችላ ሳይህ ይችላል። ሐዲሱን ምን ብሎ ልንገርህ? قام النبي صلى الله عليه وسلم خطيبا في يوم من الايام بين اصحابه ከሰሃቦቻቸው መካከል ከዕለታት አንድ ቀን እየገሰጹ ቆሙና እየተናገሩ ያለ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለው አስከትለው ተናገሩ። 70,000 من امتي يدخلون الجنة بغير حساب ولا عقاب. قيل له من هم يا رسول الله؟ قال هم الذين لا يسترقون ولا يكتوون ولا يتطيرون وعلى ربهم يتوكلون.
فقام عكاشة بن محصن رضي الله عنه فقال يا رسول الله ادعو الله لي أن يجعلني منهم. فقال له النبي صلى الله عليه وسلم أنت منهم. ثم قام رجل آخر فقال يا رسول الله ادعو الله لي أن يجعلني منهم. فقال له النبي صلى الله عليه وسلم سبقك بها عكاشة. ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሶሐቦቻቸውን እያስተማሩ እያለ እንዲህ ሲሉ ተናገሩ። ነገ የመጨረሻው ጊዜ ላይ የትንሣኤ ቀን የፍርዱ ቀን አምላኬ አላህ ከእኔ ትውልዶች ያለምንም ቅጣትና ምርመራ 70 ሺህ ሰዎችን ወደ ገነት ያስገባቸዋል አሉ። በሌላ ሐዲስ ላይ ኢማሙ አሕመድ ሙስነዳቸው ላይ ባስቀመጡት ላይ ከነዚህ ከ70 ሺዎቹም ጋር ሌላ 70 ሺህ እየተከተለ ይገባል ብለዋል። 70 ሺህ ሲባዛ በ70 ሺህ እስኪያባዙት 4 ቢሊዮን ምናምን ህዝብ በነፃ ያለምንም ቅጣትና ምርመራ ወደ ጀነት የሚገባ ነው። ቦታቸው ሌላው ተቀጥቶ ይገባል ማለት አይደለም። እነዚህን አላህ ከችሮታው ነፃ አድርጎ የሚያስገባቸው ናቸው። ሌላም እንዲሁ አላህ ሱብሓነሁ ወተዓላ ሳይቀጣቸው ነፍ የሚያስገባቸው አሉ። ተጠይቀው በጥያቄያቸው ምናምን እንደዚህ እነዚህ ያለምንም ቅጣት ያለምንም ምርመራ ወደ ጀነት ግቡ የሚባሉ ህዝቦች ናቸው። በቢሊዮን የሚቆጠር ህዝባቸው። በዚህ ጊዜ ሰሃቦች ጠየቁ መን ሁም ያ ረሱላላህ አሉ። እነማን ናቸው እነዚህ አንተ አላህ መልእክተኛ ብለው ጠየቁ። فقال النبي صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ هم እነርሱማ الذين لا يسترقون أي لا يطلبون الرقى من غيرهم بطريقة شركية أو بطريقة غير جائزة እነርሱማ እነዚያ ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም ሩቃን የማይፈልጉ ናቸው። ሩቃ ማለት ፈውስ ማለት ነው። ያ ማለት አላህ ባልፈቀደበት መንገድ ፈውስን የማያደርጉ ናቸው ማለት ነው። ሩቃ በቁርአን ቢያስደርግ ሕክምና ቢሄድ መርፌ ቢወጋ ከኔና ቢወስድ ይሄን አይደለም ችግር የለውም። ነገር ግን ታመመ ሰውየውና ጤናውን ለማግኘት ብሎ አላህ ያልፈቀደበት የክህደት የሽርክ ቦታ ሄዶ ፈውስን የሚያስደርገን ሰው ለማለት ነው። ነገር ግን እነዚህ ሰዎች በፈለገ ቢታመሙ እንደው ሞትም ቢሆን ሊሄዱ ይችላታል እንጂ አላህን የሚካደበት ቦታ ፈውስን ለማግኘት ብለው አይሄዱም በፍጹም ማለት ነው። ለዚህ ነው መጨረሻ ላይ ወዐላ ረቢሂም የተወከሉን ያሏቸው። ይልቁንስ በሚደርስባቸው አደጋ ላይ ከአላህ ውጭ ሄዶ ፈውስን ከመፈለግ ይልቅ በአላህ ላይ ይመካሉ። ሞት ይመጣታል እንጂ አላህ የሚካድበት አላህ የሚታመጽበት ቦታ ሄደው እቺን ጊዜያዊ ጤናችንን እንጠብቃለን ብለው አላህን የሚካድበት ቦታ ይሄዱም ነው። ሁም الذين لا يسترقون كذلك ሁለተኛ ምንድነው ولا يتطيرون أي لا يؤمنون بالطير በገድ የማያምኑ ናቸው አሉ። በገበያ ላይ አይታችሁ ከሆነ እናቶቻችን እቃ ለመሸጥ ወደ ገበያ ይዘው ይወጡ በግራቸው ወፍ ካለፈች ዛሬ ግራ ነው በቃ አይቀናኝም ብለው ይመለሳሉ። በቀኝ ካለፈች ዛሬ ቀኝ ነው በቃ። ወይንም እቃ የሆነ ነገር ሊሸጥ ዘርግቶ እያለ አንድ ሰው ጠዋት መጀመሪያ መጥቶ የሚገዛውን ሰው በቃ አንተ ገድ ነህ ዛሬ ይቀናኛል ማለት ነው ገድ ሆነኝ ይለዋል። እስኪ ገድ ብትሆነኝ ይላል። ዛሬ እኮ ጠዋት እንትና መጥቶ ገዝተኛ አንተ በአንተ ገድነት ምክንያት እቃዬ ቶሎ ተሸጠልኝ። አያችሁ አይደለ? ጸጋን ወደ ማን አስጠጉ እነዚህ ሰዎች? ወደ ፍጥረታት አስጠጉ። ጸጋዎች ሁሉ ወደ ማን ነው ሊጠጉ የሚገባው? ወደ አላህ ሱብሓነሁ ወተዓላ ነበር። يقول الله سبحانه وتعالى في سورة النحل وما بكم من نعمة فمن الله ከእናንተ ላይ ምንም አይነት ጸጋ አትኖርም ከእኔ ከአላህ የሆነች ቢሆን እንጂ ያቺ ጸጋ እያለ ይናገራል። አማኝ የሆነ ሰው ጸጋን ሁሉ ወደ አላህ ያስጠጋል። ዛሬ በአላህ ሱብሓነሁ ወተዓላ ትሩፋት ይህን ጸጋ አገኘሁኝ ይላል ሱለይማን ዓለይሂ ሰላም هذا من فضل ربي ليبلوني أأشكر أم أكفر ይላል። ይህ የጌታዬ የአላህ ጸጋ ነው አለ። አያችሁ ይህ ነው እና ስለዚህ እነዚህ ሰዎች በገድ አያምኑ ነው በገድ አያምኑ። ሶስተኛ ወላ የክተቡን አሉ የማይተኮሱ ናቸው አሉ። ማለት ራስን በሚጎዳ ነገር በመተኮስ ራስን ፈውስ እናገኛለን በማለት ነፍሱን የሚጎዳን ሰው ማለት ነው። መጨረሻ ላይ ሲዘጉት ምን አሉ? ወዐላ ረቢሂም የተወከሉን ይልቁንስ እነዚህ ሰዎች በነገራቸው ሁሉ ላይ ወደ አላህ ብቻ ይመካሉ፣ በአላህ ላይ ይመካሉ፣ በአላህ ላይ ይጠጋሉ አሉ። እነዚህ ሰዎች ናቸው። ከዚያ በኋላ ከሰሃቦች መካከል አንደኛው ቆመና ያ ረሱላላህ አድዑላህ ሊየጅዐለኒ ሚንሁም አላቸው። አንተ የአላህ መልእክተኛ ሆይ ከነዚህ ከ70 ሺዎቹ በነፃ ጀነት ከሚገቡት እንደሆን ዘንድ አላህን ይለምኑልኝ ይማጸኑልኝ አላቸው። ምንም ሳይቆዩ ነቢያችን ሰለላሁ ዐለይሂ ወሰለም ፈቃለ ለሁ ነብዩ ሰለላሁ ዐለይሂ ወሰለም አንተ ሚንሁም አንተ ከነዚያ ነህ አሉት። ያችሁ ነብዩ ሰለላሁ ዐለይሂ ወሰለም ወዴት እንደምንሄድ ያውቁ ነበር። ማንም ሰው መጥቶ እኔ ወዴት ነው የሚሄደው ቢላቸው ይነግሩት ነበር።
አላህ ይሄን ያሳውቋቸዋል። ማን ጀነት ይገባል፣ ማን ጀሃነም ይገባል በደንብ አድርገው ያውቁ ነበር። ይታቻል ከነዛ እንደሆነ ይለምኑልኝ ሲላቸው አንተ ከነርሱ ነህ አሉት። ብዙ ጊዜ የተሰሙ ከሆነ ሙሐመድ ወዴት እንደምትሄዱ አያውቅም፣ ለራሱም ወዴት እንደሚሄድ አያውቅም። በቀጣይ ለሚሏቸዋል ሰባኪዎች ማለት ነው። ኧረ በደንብ አድርገው ያውቁ ነበር። ማንኛውም ሰሃባ መጥቶ እኔ ወዴት ነው የሚሄደው ቢላቸው ይነግሩት ነበር። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ጂሃድ እየተደረገ እያለ በጣም ጀግና ሰሃባ ነበር ከመካከላቸው። ማንም ጠላት አይቀርበውም የሰየፋቸው ቢሆን እንጂ። ይህ ሰው በጀግንነቱ በጣም አወደሱት ሰሃቦች ከነቢ ሰለላሁ ዐለይሂ ወሰለም ፊት። ይህኛው ሰሃባ በጣም ጀግና ነው አንተ የአላህ መልክተኛ ሲሏቸው፣ ላኪነሁ ፊናር አሉ። ነገር ግን እርሱ የሚያሳዝነው የእሳት ነው አሉ። ሰሃቦች ደነገጡ። ስለ ወደፊት እየተናገሩ እኛም ተደነቅንና በዚህ ንግግራቸው ሰውየውን መከታተል ጀመረን አሉ። ሰውየው መጨረሻ ላይ እየተዋጋ ያለ እጁን ተመታና መቋቋም ሲያቅተው ራሱን አጠፋ። አያችሁ፣ ወዲያው ወላሂ ይሄንን የሰሙ አይሁዶች ነበሩ በጂሃዱ ላይ ማለት ነው። ከአይሁድ ጋር ነው ያን እያደረገ የነበረው። ሙሐመድ እንዴት ሊሄን ሊል ይችላል እና ተከታትሎ ነበር። ወዲያው ይሄን አይቶ መጣና እውነትም የአምላክ መልእክተኛ ባትሆን ኖሮ ይሄንን መጨረሻውን አትነግረንም ነበር ቀድመሃል። ወዲያው እስልምና ተቀበለ። አሽሀዱ አን ላ ኢላሀ ኢለላህ ወአነከ ረሱሉላህ አለ። ራሱን አጥፍቶ የሞተ ሰው የእሳት እንደሆነ በእስልምና ተገልጿል አይደለ? ይሄ ሰው ግን ወደ እሳት ይሄዳል ብለው ነገሯቸው ነው ሰለላሁ ዐለይሂ ወሰለም። በጨረሻም ላይ ይሄ ጀግና ሰው ራሱን መቋቋም ሲያቅተው ራሱን አጠፋ። هذا يدل على صدق نبوته عليه الصلاة والسلام የነብይነታቸው ማረጋገጫ አንደኛ ይሄ ነው። ነብይ ትንቢትን ተናግሮ በተናገረው መሰረት ይፈጸማል። መጨረሻው ይሄ ሰው ራሱን አጥፍቶ እንደሚሞት ቀድመው ነገሯቸው። ወደ እሳት የሚያስኬደውን ስራ ሲሰራ ታዩታላችሁ አሉ። እነሱ ተከታተሉ ሄዱ። መጨረሻውን እና ይሄ ነው እና ነብይ ሰለላሁ ዐለይሂ ወሰለም ወዴት እንደምንሄድ ያውቁ ነበር። ማንም ሰው መጥቶ ቢጠይቃቸው እኔ ወዴት ነኝ ቢላቸው ምንም ሳይቆይ ወራ ይነግሩት። ይሄ የአምላክነት መገለጫ አይደለም። እሺ ከእኔ ጋር በገነት ትኖራለህ ስላለው አምላክ ነው። አያስገርም እንደዚህ ነቢ ሰለላሁ ዐለይሂ ወሰለም በርካታ ሰዎችን አንተ በገነት ትኖራለህ ብለው የነገሯቸው በደርዘን አለ ሐዲስ ላይ። ነገ ከእኔ ጋር በገነት ትኖራለህ በዛሬው ቀን ስላለው አምላክ አያደርግም። ኢየሱስ ክርስቶስ ለተሰቀለው ሰው አንተ ከእኔ ጋር በገነት ትኖራለህ ስላለው ይሄ አምላክነት መገለጫ አይደለም። እኛ ጋር በደርዘን ያለው እያልኳቸው በደርዘን ይኸው እንደዚህ አንድ 10 ይጠቅሱና አንተ የገነት ናቸው ይሏቸው ነበር። አቡበክር ፊል ጀና አሉ አንድ ቀን፣ ዑመር ፊል ጀና፣ ዑስማን ፊል ጀና፣ ዓሊ ፊል ጀና፣ ጠልሓ ፊል ጀና፣ አቡ ዑበይዳ ፊል ጀና፣ ሰዕድ ፊል ጀና፣ ሰዒድ ፊል ጀና፣ አብዱራሕማን ብን ዐውፍ ፊል ጀና አሏቸው። እነዚህ 10 ጠቅሰው ዙበይር ፊል ጀና፣ ዙበይር ብን ዐዋም፣ አቡበክር አንተ የገነት ነህ፣ ዑመር የገነት ነው፣ ዑስማን የገነት ነው፣ ዓሊ የገነት ነው፣ ቢላል የገነት ነው እያሉ ይነግሯቸዋል። ይህ ነው እሺ። እና ሐዲሱ ሶሒህ ነው። ምንጩን ከፈለግከው አሳይሃለሁ። በጣም ነው የማመሰግነው። በጣም ይቅርታ ግን ድምጼ እየሰማክ ነው? አዎ ይሰማል። ድምጼ ይሰማሃል? አዎ ይሰማል። ትንሽ ዝናብ እየዘነበ ስለሆነ ነው። የመጨረሻ አንድ ጥያቄ ብቻ ልጠይቅህ ትፈቅድልኛለህ? ይቻላል። በጣም አሪፍ። በአንድ አላህ ብቻ የመጨረሻ ሐዲስ የሰማሁት ነበርና አላህ አንድ በመሆኑ ወይ ደግሞ ላኢላሃ ኢለላህ በማለቱ ብቻ ያ ሰው የጀነት ነው የሚል ሐዲስ ሰምቼ ነበርና ይሄንንስ እንዴት ነው ኤክስፕሌን ልታደርግልኝ የምችለው? አዎ ትክክል ነው። ነገር ግን ያንን በተግባር ማዋል አለበት። ሰውየው በአላህ አምኖ በነብዩ ሰለላሁ ዐለይሂ ወሰለም ነብይነት አምናለሁ ብሎ አይ ግን አላህን አልገዛም ዝም ብዬ በምላሴ ብቻ ነው አይደለም። እንደኛ ኢማን ወይም እምነት በአምስት ቦታ ላይ የሚገለጽ ነው። አልኢማን ቀውሉን ቢልሊሳን ወኢዕቲቃዱን ቢልቀልብ ወዐመሉን ቢልጀዋሪህ የዚዱ ቢጣዓ ወየንቁሱ ቢልማዕሲያ ወየዙሉ ቢልኩፍር። ይህን እነዚህን ሊያውቅ ይገባል አንድ ሰው። አልኢማን እምነት ብሎ ማለት ቀውሉን ቢልሊሳን በአንደበት የሚገለጽ ነው። ወኢዕቲቃዱን ቢልቀልብ በልብ የሚታመን ነው። ወዐመሉን ቢልጀዋሪህ በተግባር የሚፈጸም ነው። የዚዱ ቢጣዓ ኢማን በተግባር ይጨምራል። በታዘዝክ ቁጥር አምላክን ኢማንህ ይጨምራል። ወየንቁሱ ቢልማዕሲያ አምላክን ባመፅክ ቁጥር ኢማንህ ይቀንሳል። ወየዙሉ ቢልኩፍር በካድክ ጊዜ ደግሞ ያ ኢማንህ ሙሉ በሙሉ ይወገዳል። እነዚህ ናቸው።
አሁን ሐዲሱ ላይ የሚለው ምንድነው? ስለ አንደበት ኢማን እየገለጸ ነው ነብዩ ሰለላሁ ዐለይሂ ወሰለም። ያ ማለት ሌሎችንም በተግባርና በልብ ያለውን የተወ ማለት አይደለም። አይደለ? ስለዚህ ሰውየው በአንደበቱ ኢማኑን ካረጋገጠ በተግባርም ካዋለ በልቡም ካመነ የዛኔ ትክክለኛ አማኝ ይሆናል ማለት ነው። ነገር ግን በአንደበት ብቻ ብሎ በልቡ ካዲ ቢሆንስ ይሄ አይጠቅመውም። ወይንም በልቡና በአንደበቱ አመነ ግን በቃ አልሰግድም ምን አልጾምም ምን አለ አምላኬን አልገዛም አለ። ይሄም እንዲሁ አይጠቅመውም። ተግባር ግድ ነው። ላቡድ ምን العمل ይሄ ነው። እሺ እዛ ጋር ግን መጨረሻ ላይ ሰሃቦች ከኢባዳ እንዳይዘናጉ ብዬ ነው እንጂ የሚል መጨረሻ ላይ የተጠቀሰ ይኖራል ብዬ አስባለሁ። በአካል ተሳሳትኩኛል። ትክክል ነው። ኢዘን ወበሽሩ ማለት ላ የተክሉን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄንን በልንገራቸው ወይ ለሰዎች ስል ጊዜ አይ በዚህ ላይ ይመካሉና ከስራ ይዘናጋሉ። እንደዚህ የዛኔ ገና ኢማናቸው ጠንካራ ስላልነበር ነው ይሄ የተነገረው። ይታል ይሄን በተግባር መዋል እንዳለባቸው ብዙ ቦታ ያስተማሩባቸው ሐዲሶች አሉ፣ ቁርአንም አለ። እሺ እኔ በተረዳሁት ግን እነዛ ለምሳሌ ኢባዳ ቢል አንድ ሰው ላኢላሃ ኢለላህ በማለቱ ብቻ ይሄ በልቡ ማመኑ ብቻ ያንን ሰው ንጹህ እንደሚያደርገው አይ ቲንክ እኔ በተረዳሁት መንገድ ማለት ነውና ምናልባት በራሱ ቀደም ያገባ አንድ ሐዲስ ላይ አላህ በቁርአን ላይ ብዙ ቦታ አይተህ ከሆነ እነለዚነ አመኑ ብሎ ምን ይላል? ወዐሚሉ ሷሊሓት ይላል። እነዚያ አምነው መልካምን የሰሩ ይላል። እነዚህ እንደሚድኑ ይናገራል። ሙሉ ቁርአን ላይ ማለት ትችላለህ። አይ ስራውን የሚለውን ጥርግ አድርጎ እነለዚነ አመኑ የሚለው ላይ አላቆመም አላህ። አሁን እዚያ ሐዲስ ላይ የተነገረው ስለ እምነት ነው። ገብቶሃል አይደል? ስለ ስራ አልተነገረም። ያ ነው አንድ ቦታ ላይ ስለ እምነት ብቻ ይናገራል። በልብ ስለማመን ብቻ ሊናገር ይችላል። ያ ማለት ተግባርንና የአንደበትን እምነት አያጠቃልልም። ሰውየው በልቡ ብቻ ካመነ ይበቃዋል ማለት አይደለም። የነብዩ ሰለላሁ ዐለይሂ ወሰለም አጎታቸው በልብ አውቆ ነበር እውነትን። አላህ በቁርአን ላይ ስለነ ፈርዖን ሲናገር ምን አለ? ወጀሐዱ ቢሃ ወስተይቀነታ አንፉሱሁም ይላል። ውስጣቸው ግን በደንብ አድርጋ የቂን ብላለች፣ አውቃለች እውነተኛ አምላክ መሆኔን። ስህተት ላይ እንዳለ ፈርዖን አምኗል። እውነተኛው አምላክ እኔ መሆኔን አውቋል አለ። ግን ከላይ ያስተባበለ እያለ ይናገራል። አየህ፣ በልብ ማመን ብቻ ቢጠቅም ፈርዖን በጠቀመው ነበር። በአንደበት ብቻ ማመን ቢጠቅም ሙናፊቆችን በጠቀማቸው ነበር። ሙናፊቆች በነብዩ ሰለላሁ ዐለይሂ ወሰለም ዘመን ወኢዛ ለቁ ለዚነ አመኑ ቃሉ አመና ይላል። ከአማኞች ጋር በተገናኙ ጊዜ አምነናል ይላሉ አለ። ይላሉ ሲል ጊዜ በአንደበታቸው ቢናገሩ ንግግር ነው። በአንደበት ብቻ አይጠቅምም፣ በልብ ብቻ አይጠቅምም፣ ተግባርን ብቻ አይደለም። ሰውየው መጥቶ ከላይ ሊሰግድ ይችላል፣ ውስጡ ግን ከሃዲ ከሆነ አይጠቅመውም። አይደለ? ስለዚህ ሶስቱ የማይነጣጠሉ የተቆራኙ ነገራቶች ናቸው። አልኢማን ቀውሉን ቢልሊሳን ወኢዕቲቃዱን ቢልቀልብ ወዐመሉን ቢልጀዋሪሕ የዚዱ ቢጣዓ ወየንቁሱ ቢልማዕሲያ ወየዙሉ ቢልኩፍር። ኢማን እምነት በልብ ላይ የሚታመን በአንደበት ላይ የሚገለጽ በተግባር የሚውል የሆነ ነገር። ዋው ከልብ ነው የማመሰግነው። በጣም ቴንክ ዩ። መርሐባ መርሐባ ወንድሜ። እሺ ያንን ከፈለክ ሐዲሱን ሰሒህ ነው ወይ የቀደመው ያልከውን ላሳየህ። ቡኻሪ ላይ ያለ ሙስሊም ላይ ያለ ሰሒህ እንደሆነ አስቀምጠውታል። ሁም ለዚነ ላ የስተርቁን የሚለው ሩቃን የማያደርጉ ናቸው የሚለው እዛ ላይ ተገልጿል። እሺ ቡኻሪ ላይ የታገኘዋለህ ከፈለክ ምናልባት 5705 ላይ፣ ሙስሊም ላይ ልክ እንዲሁ 220 ላይ ታገኘዋለህ። እሺ አመሰግናለሁ። እሺ ብፁዕ ወቅዱስ አቡነ አብዱልከሪም አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ወዓለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? የማታውን ረሳሁት እንጂ ማታ መንገድ ላይ ስለነበርኩኝ ብዙ አልተሰማኝም እኮ ስታወራ። ማታ እኮ ዕቃ መለጥካ። እንዴት ነህ? ደህና ነው። እንትናል አንድ ቪዲዮ አለና እስቲ አንድ ቪዲዮ የተለቀቃል እዚህ ያላችሁ ሁላችሁም እስቲ ገብታችሁ ሼር ሪፖስት አድርጉ። አንድ ቪዲዮ አለች ልክ እንደገባችሁ የምታገኙት መጀመሪያ ላይ እዚህ ያላችሁ ሁላችሁም ሼር አድርጉላችሁ። ለወገኖች የተላከ ነው። መርሐባ ልጆች እየገባችሁ እንትን በሉ። እሺ ሪም ጥያቄ አለሽ? አዎ ለጥያቄ ነበር የገባሁት። ሰላም አለይኩም። ብዙ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ
እንትን ነበር ጥያቄ ማለት ነው። እኔ ስራ ቦታ ከዚህ በፊት እንትን አልሸጥም ነበረ፣ መስቀል አልሸጥም ነበረ እና ኢንኬዝ አሁን ሰዎቹ በዋትሳፕ ብዙ ሰው ሲጠይቃቸው እስከዛሬ እኔ 2 ዓመት አካባቢ አልሸጥም። በዋትሳፕ ሰው ሲጠይቃቸው በአጋጣሚ አመጡ ማለት ነው ሱቅ ውስጥ እኔ አልሸጥም ብላቸው ሰውየው ይሄ እስከሚያልቅ ግዴታ ነው አለኝ። ብሸጥ ለእኔ ሀራም ይሆንብኛል፣ ከገንዘቡን ያልጠቀምም። መስቀል ያለውን ነገር መሸጥ አይቻልም። ምክንያቱም እኛ ሙስሊሞች መሲሁ አልተገደለም አልተሰቀለም ብለን ነው የምናምነው። መስቀል ያለውን ነገር መሸጥ አይቻልም። ሐታ መሲሁ በሚመጣ ጊዜ የዘመኑ ፍጻሜ ከመድረሱ በፊት አንደኛው ስራው መስቀልን ማጥፋት ነው። ዛሬ ላይ ሙስሊሞችን ይህን ነገር ሊሸጡ አይገባም በፍጹም። የእምነት መገለጫ የሆኑ ነገራቶችን መሸጥ አይቻልም። ከእምነት ውጭ ከሆነ ማናችንም የጋራ የሆኑ ነገራቶች ችግር አይኖረም። ሌላ ሀብሎችን ብትሸጭ ለክርስቲያን ችግር የለም። መስቀል ከሆነ ግን እሱ አይፈቀድም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ተሙር ዐላ ቀብሪን ሙሽሪፊን ኢላ ወቀድ ሰወይተህ ወላ ዐላ ሰሊቢን ኢላ ወቀድ ጠመስተህ እና ከልክ በላይ የተገነባን ቀብር ካያችሁ ሳታስተካክሉት እንዳታልፉ፣ ልክ እንዲሁ መስቀልንም አይታችሁ ሳታጠፉት እንዳታልፈው። መሸጥ አይቻልም። እሺ ሁሱ አላህ ይስጥልን። መርሐባ። እሺ ከታች ያለው ልጅ ሁሉም ነፍስ በእርግጥም ሞትን ቀማሽ ነች? ጥያቄ አለ? እሺ ጥያቄ ያለው ክርስቲያን ካለ መግባት ይችላል። ክርስቲያን አለ መጠየቅ የሚፈልግ? መግባት የሚፈልግ ክርስቲያን ካለ እኔ ብሎ ይጻፍ። ጸጋው የበዛላችሁ በጸጋው የምትኖሩ መግባት ትችላላችሁ። ጥያቄ ካላችሁ ጠይቁ። የመጽሐፍ ቅዱስ መካኒክ ይባላል ይሄ ገስት ላይ ያለው ልጅ አብዱልከሪም። ሰላም አለይኩም። ወአለይኩም ሰላም። እኔ እንኳን የሚጮህ ቦታ ላይ ካለሽ ሚዩት ያደርጉሻል። እሺ እሺ ከሚጮኸው ወጥቻለሁ። ጥያቄ አልነበረም ሙሱ። እኔ በፊት ክርስቲያን ነበርኩና አሁን ሰለምቴ ነኝ። እኛ አካባቢ አብዛኛውን ክርስቲያን ነው ያለው እና ሙስሊሞቹ ትንሽ ነን። እዛ ቦታ ላይ መስጂድ ለመገንባት አስበን ያው አብዛኛው ሙስሊም ስለሌለ በርከት ያለው ክርስቲያን ስለሆነ እንደው የምትችሉትን ብታግዙን። ወሎ ነው እኮ ማለት ቦታው ላይ ትምጥህርቋሉ ወሎ ሙዲ ሌላ በሚባል ሀገር ማለት ነው። ወደ ገጠሩ ወጣ ያለ እዛ ቦታው ላይ ሆኖ ላይ እዛ አካባቢ እንደዛ የሚያደርግ የለም። መውሱ ይሄንን የሚያደርግልን የለም። ሰላም አለይኩም። እኔ አንድ ጥያቄ አለኝ። ጥያቄው ስህር ለምንድን ነው የወረደው እና እንዴት ነው ማለት ያስተማሩት? እነማን ናቸው ያስተማሩት ሲሆን እሱን ከመጀመሪያው እንድትገልጽልኝ የሆነ ጥያቄ የፈጠረብኝ። እሺ የማንኛውም የክፉ ነገር እና ለምን አሰበ? እሺ ጨረስክ ጥያቄህን ወይስ ገና? ጨረስኩ።
እሺ ማንኛውም ማን ነው የክፉ ነገር እንትን ጀማሪ? ሰይጣን ነው የሰራቸው። ሰይጣን እነዚህን ነገራቶች ወደ ሰው ልጆች እንትን ይላቸዋል። ወላሁ ኸለቀኩም ወማ ተዕመሉን ይላል። በርግጥ ነገር ግን ያን ስራ አላህ ሱብሓነሁ ወተዓላ እንዲሰሩ ሰዎችን ያደርጋል ማለት አይደለም። የክፉ ነገሮች ተጣሪና አላህን አመፅ እንዲያደርጉ ሰዎችን እንትን የሚለው የሚገተግተው ሰይጣን እርሱ ነው። ወደዚህ ነገራቶች ሰዎችን ያነሳሳቸው። ኢነ ሸይጣነ ለኩም ዐዱወን ፈተኺዙሁ ዐዱዋ ኢነማ የድዑ ሒዝበሁ ሊየኩኑ ሚን አስሓቢ ሰዒር ይላል። ሰይጣን የሚጠራው ሰዎችን የእሳት ጓዶች የሆኑ ዘንድ ነው እያለ ይናገረን እርሱ ነው። ወደዚህ ነገራቶች ሰዎችን እንትን የሚላቸው። እሺ የወረደው በማን ነው? የወረደው በማን ነው? ወይ ያስተማሩት ሁለት መላእክቶች እንደሚባል እውነት ነው? ስህተት ነው። ሃሩትና ማሩት የሲሕርን አደገኛነት ያስተማሩት የሲሕርን አደገኛነትን ያስተማሩት ኃጢአትነት። እኔ ለምሳሌ ቁጭ ብዬ እዚህ ስለ ሌብነት እያስተማርኩ ነው ሲባል ከሌብነት እያስጠነቀቅኩ ነው አይደለም? ከዛልክ ልክ እንዲሁ መላእክት የሲሕርን አደገኛነት እያስጠነቀቁ ነው። ወማ ዩዐልሊሙል አሐድን ሐታ የቁላ እነማ ነሕኑ ፊትና ፈላ ተክፉር እያሉት ነው። አትካድ እና አትስሩ እያሉ እየከለከሉ ያስተማሩ ናቸው። ሲሕርን አስተምረዋል ሲባል ጊዜ አደገኛነትን አስተምረዋል ለማለት እንጂ ስሩ ሲሕርን እያሉ እያስተምሩ ነው ማለት ነው። እሺ ራሳቸውን ያስተምሩት አይደል? የማስተማሩን እንትኑ ምንድን ነው? እሺ መልእክቱ ማለት በመጀመሪያስ በምን ዓላማ ነው? ያኺ የሲሕርን አደገኛነት ነው ስለተማሩት እነሱ። ይህንን የተማሩት ከማን ነው? ሰዎች ማን ናቸው ከተባለ አይሁዶች ነው። መጀመሪያ ጊዜ ሰይጣን የተማሩት ወተበዑ ማ ተትሉ ሸያጢን ዐላ ሙልኪ ሱለይማን ይላል። በሱለይማን ንግስና ጊዜ ሰይጣናት የሚያነቡትን ነገር ተከተሉ ይላል። እነዚህ ድግምት ሲሰሩ የነበሩ ሰዎች እውቀቱን ከማን ነው የወሰዱት? ከሰይጣን ነው። ሰይጣን ነው የክፉ ነገር አስተማሪ፣ ከሱ ነው የተማሩት። እሺ ጥያቄ አለ? ሲቀጥል እሺ እኔ ልቀጥል። ቀጥል። ቁርአን ላይ ነበር ጥያቄ ሱራ 81 ከቁጥር 19 ምን ይላል? እርሱ ቁርአን የመልእክተኛው ቃል ነው ይላል። የክቡር መልእክተኛ ቃል በል። መልእክተኛ ማለትን ማለት ነው። ተላኪ ነው መልእክተኛ ማለት። በጣም ጥሩ። ይህን መልእክት ተላኪው መልእክቱን ከማን ያመጣው ማለት ነው? ራሱ ቁርአን ሲመልስ ምን አለ? ወኢነሁ ለተንዚሉ ረቢል ዓለሚን አለ። የዓለማቱ ጌታ ከዓለማቱ ጌታ የተወረደ ነው አለ። ነዘለ ቢሂ ሩሑል አሚን ታማኙ መንፈስ አወረደው ይላል። ስለዚህ የእርሱ ስራ መውረድ ነው ይህ መልእክተኛ። ለዚያ ነው መልእክተኛ ተብሎ የተገለጸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሚያደርስ ስለሆነ። ኦኬ። አይ ከላይ ጀምሮ እየማለ በእንትን እምላለሁ ብሎ እታች ሲደርስ 19 ላይ እርሱ ቁርአን የመልእክተኛው ቃል ነው ይላል እንዴ? እና ደግሞ 21 ላይ ያረጋግጠዋል። ኧረ ተው ይላል። እንደሱ እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ ጥሩ። ጀሰስ ጥያቄ ያለሽ ከላይ? ሰላም እንዴት ነሽ? እኔ ጥያቄ አለኝ። እሺ ጥያቄ ምንድን ነው? ጥያቄ መልስልኝ እንጂ ጥያቄ ምንድን ነው? ጦጣ በእንትን ቤት አራዳ ሆነ። ጥያቄ ምንድን ነው? ወገናችን ጠይቅ። ጥያቄ አሁን አንዳንድ ሰዎች አሉ እስልምናን ያልሰሙት። አሁን ለምሳሌ ወደ አማዞን ጫካ ምናምን የሚኖሩ ሰዎች አሉ። ከና እስልምና መኖሩ ወይም
ይሄ ዓለም መኖር ራሱ ማያውቁ ሰዎች አሉ። እነሱ ሰዎች በአላህ ዘንድ እንዴት ነው የሚታዩት? እስልምና ሳይሰማ የሞተ ሰው አላህ ስብሐነሁ ወተዓላ አይቀጣውም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነሁ ላ የስመዑ ቢአሐድ ሚን ሃዚሂል ኡማ የሁድይን አው ነስራንይን ሱመ ለም ዩእሚን ቢ ወቢለዚ ኡርሲልቱ ቢህ ኢላ ካነ ሚን አስሓቢ ናር አሉ። ነፍሴ በእጁ በሆነ በአምላኬ በአላህ ስም እምላለሁ እኔ ከተላኩለት ትውልድ እስከ ዓለም ፍጻሜ ድረስ የሚገኝ ማንኛውም አይሁድ ወይም ክርስቲያን ልብ በል የእኔን ነብይነት ካልሰማ አሉ የተላኩበትን የነብያትን መንገድ ኢስላምን ካልሰማ ይሄ ሰው በፍጹም አይቀጣም ብለዋል። የሚቀጣው ማን ነው? መልእክቱ ደርሶት አይ እኔ አልሰማም አልቀበልም ያለ ሰው። ስለዚህ በገጠር ዓለም ላይ የኖሩ ሰዎች የእስልምና አስተምህሮ ምንም ያልደረሳቸው ከሆነ አላህ ሱብሓነሁ ወተዓላ ምንም አይቀጣቸውም። እነዚህን ሰዎች አላህ በቁርአን ላይ ሲናገር ምን ይላል? ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ፣ እኔ ነቢይ ሳልክ መልእክተኛ ሳልክ ማንንም የምቀጣ አይደለሁም ማለት ይሄ ነው። ሌላው ደግሞ የሆነ ሰሞኑን የሆነ ቲክቶክ ላይ መላለስ የሆነ ነገር ካየ እኔ የነብዩ ተወካይ ነኝ ምናምን የሚል ሰውዬ ማን አይት ካየው የሆነ ከእንትን ተልኬ ነው የኢየሱስም ተተኪ ነኝ የነብዩ ሙሐመድም ተተኪ ነኝ የሚል የሆነ ሰውዬ ካየ ኢማም ማህዲ ነኝ ምናምን የሚል እሺ፣ በዛ በዘመን እሺ፣ ዝም ብሎ ነው። እሺ፣ ካየ እኔ አላየሁም እንዲህ አይነት ነገር ላይ ኖርማል ነው። ጥያቄ አለህ ሌላ? አረ ከና እንደ የሆነ የእሱ ንቅናቄ ምናምን ሪቮሉሽን ምናምን ነገር ተጀምሯል ምናምን እንደዛ ነገር እያየሁ ያሉት። ሌላ ጥያቄ አለህ ወይ? ሌላ የለኝም። በቃ ጀሰስ ሰላም፣ እንዴት ነሽ? ከላይ ያለሽው ልጅ ይሰማሻል? ጀሰስ አለሽ? የትሽን አንሺው። ሄሎ ሄሎ፣ ጀሰስ እሺ፣ ሌላ ካሉ ጥያቄዎች ያስገባችሁ። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። እንዴት ነህ? አልሐምዱሊላህ። ጥያቄ ነበረኝ። እሺ እሺ፣ አንድ ሴት ልጅ ስትዳር ማለት ነው አንድ ሴት ብቻ ሴት ልጅ ስትዳር ለሷ ወልይ የሚሆኑትን ዘመዶቿ ማለት ነው ከአባት ጀምሮ በሀያት ከሌሉ የእህት ባል ወይም ደግሞ የምታውቀው ሰው ኒካህ አርግቶ ኒካሁ እንዴት ነው የሚሆነው? አይሆንም። እና ከቤተሰብ ወልይ ከሌለ ሸሪዓ ፍርድ ቤት ነው። ነብዩ ሰለላሁ ዐለይሂ ወሰለም አስልጡን ወልዩን ሊመን ላ ወልይ ለሁ። ከቤተሰቡ ኒካህ የሚያስርላት ወልይ የሌላት ሴት ባለስልጣን ወልዩዋ ነው ብለዋል። የሀገር መሪ ነው። ሸሪዓ ፍርድ ቤት ቃዲ መሪ። ስለዚህ የእህት ባል ኒካህ ያሰረላት ሴት ባጢል ነው ማለት ነው? አዎ፣ ኒካሁ እንደገና መታደስ አለበት። ካልሆነስ እንደዛ እየቀጠሉ እያሉ በዛ ሀያት እያሉ ግን ይሄን ባለማወቅ እንደዛ እየኖሩ እያሉ በተለያይተው ነበር አሁን ማለት ነው። እኔ የገጠመኝ ስራ ደግሞ በዛ እሺ። እና ተለያይተዋል፣ አሁን ተፋተዋል ኦልሞስት። ግን ደግሞ አሁን ድጋሚ የመማለስ እድል ሊኖራቸው እሷ ግዴታ አግብታ መፍታት አለባት። ላ ሶስት ጊዜ ተለያይተዋል። አዎ 3 ጊዜ ፈቷታል። በአንድ ቀን ነው በሶስት ጊዜ በተለያየ ጊዜ? በተለያየ ጊዜ 3 ጊዜ ነው የፈታት። ግን ኒካሁ የታሰረው የእህቷ ባል ነው ወልይ ሆኖ ያሳሰረው። እንደሱ ከሆነ ምናልባት ሌላ ባለ ግብታ ከሆነና ተፈታ ከሆነ አዲስ መጋባት ይችላል። ሌላ ግብታ ካልተፈታች እንደዚሁ መማለስ አይችሉም። አራተኛ ኒካህ የለም። መርሐባ። እና በዛ ሁኔታ የተጋቡት ታዲያ እንዴት ነው ኒካሁ ይጠየቁበታል? በአላህ ይሄን ብቻ ባለማወቅ ነው። ያለፈው አልፏል። ተውበት ያደርጉ ስላለፈ። መርሐባ። ጀዛኩም ኸይር። ወኢያኩም
እሺ ልጆች ጥያቄ የላችሁ? ክርስቲያን ልጆች ካላችሁ ግቡ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ክርስቲያን አለ ገስት ላይ እየገባ ወአለይኩም ሰላም። አይታየኝም። ለምን ኮምፕሊት አታድርጉም ልጆች? ጥያቄሽ ምንድን ነው? ጥያቄዎች ነበሩ። እሺ ጥያቄሽ ምንድን ነው? አንደኛ አህዲ ላይ ግዴታ ምሳሌ ሆነን ከ3 ቀን በላይ አላይም 7 ቀን መሙላት አለብን? ላ በእርግጠኝነት 3 ቀን ብቻ የሚቆይ ከሆነ خلاص 3 ቀን ነው የምትቆየው። 7 ቀን መጠበቅ አይጠበቅብሽ። ወሃይዱ በነጻ ነው ምን ታያለሽ? ሁለተኛ ከፈርድ ሶላቶች 2 ረካዓ ከሰገድን በኋላ ሱረቱ ፋቲሃ ነው ወይስ ሌላ መቅራት እንችላለን? ከምን ሰላት በኋላ? ከፈርድ ሶላቶች 2 ረካዓ ከሰገድን በኋላ ምን ከፋቲሃ በኋላ ከተህያቱ በኋላ ነው? ፋቲሃ ብቻ ነው ከተህያቱ በኋላ። እሺ ሌላ መጨመር አይቻልም? ሌላ ቁርአን ፋቲሃ ብቻ ነው ነብዩ ሰለላሁ ዐለይሂ ወሰለም በአብዛኛው ሲቀሩ የነበረው ከተህያቱ በኋላ። እሺ ሽክራን ጀዛከላህ ኸይር። እሺ ክርስቲያኖች ካላችሁ ከሪም የሆነ ርዕስ አንስተህ አውራ። እኔ አረፍ ነው። እሺ ኧረ ቆይ እሱ ቀጥል። ክርስቲያኖች ካላችሁ ደግሞ ጠይቁ፣ ተጠይቁ ወይንም ደግሞ ስለሙ ማን እንዳለ ያሰው ولمن صبر وغفر إن ذلك لمن عزم الأمور ومن يضلل الله فما له من ولي. وترى الظالمين لما رأوا العذاب يقولون هل إلى مرد من سبيل وترى